ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን። በዛሬታችን የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። በዋነኝነት ከእናንተ የመጡትን የመኪና ብድር እንዴት ነው የምናገኘው ያላችሁ። ምክንያቱም አንዳንድ ጊዜ በብድር ገዝተን የነበረው መኪና ኦልሞስት ከ6 ወር በፊት በብድር መንገዛው በአሁኑ ሰዓት ላይ ኢቭን ቢሸጥ እንኳን ከ500 ሺህ ብር እስከ 1 ሚሊዮን ብር ፕሮፊት እያመጡ ያሉላሉ። ስለዚህ እንዴት ነው የመኪና ብድር የሚሰጠው? ብድሮችን ስንጠቀም ከየትኛው ይሻለናል? ማይክሮፋይናንስ ወይስ ባንክ? የግል ባንክ ወይስ የመንግስት ባንክ? የትኛው የሚሉትን አንድ ባንድ በየወሩ ብንከፍል ስንት ብንከፍል ያዋጣናል የሚሉትን እያንዳንዱ ነገሮች እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። አርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለምቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወሉን ጫኑ። በአሁን ሰዓት ላይ ያለው የመኪና ዋጋ መናር በጣም የሚታወቅ ነው። እነዚህ መኪኖች ታዲያ ስንገዛ ማወቅ ያለብን ብዙ ነገሮች አሉ። ብዙ ጊዜ በካሽ ከመግዛት ይልቅ ብዙ ሰው በአሁኑ ሰዓት ላይ በብድር እየገዛ ይገኛል። ነገር ግን ብድሩን ለማግኘት ራሱ የተለያዩ አማራጮች አሉ። ከነዚህ መካከል ሻጭ የሚያመቻቸው ብድሮች ይኖራሉ። ከዚህ በተጨማሪ ደግሞ ገዢዎች ራሳቸው አመቻችተው የሚመጧቸው ብድሮች ይኖራሉ። ይህ እንግዲህ እንደ ግለሰቡ ይለያያል። የግል ስራ የሚሰራ ሰውና የድርጅት ላይ ተቀጥሮ የሚሰራ ሰው መኪና የሚገዛበት መንገድ ሙሉ ለሙሉ የተለያዩ ናቸው። ለምሳሌ በስራ ላይ ተቀጥረን የምንሰራ ሰዎች ከሆንን የዛ ድርጅታችን የመኪናውን ተበድረን በምንገዛበት ጊዜ ደሞዛችን ለዛ በቂ መሆኑን ማሳያ የሚሰጠን ወረቀት አለ። እነሱን ይዘን ከመጣን በኋላ ነው በፕሮፎርማ አድርገን የምንገዛው። ነገር ግን ያ ብቻ አይደለም። በግል ስራ ላይ የተሰማራን ሰዎችም ደግሞ ከሆንን መኪናችንን ለመግዛት ግዴታ ከሚያስፈልጉ ነገሮች መካከል እንደ ንግድ ፍቃድ ያሉ ዶክመንቶች ያስፈልጋሉ። ለምሳሌ በግል ስራ ላይ ያለ ሰው የመኪናውን ለመግዛት ከፈለገ ብድሩም እንዲወጣለት ማይክሮፋይናንሶችም እንዲያመቻቹለት፣ ባንኮችም እንዲያመቻቹለት መጀመሪያ ንግድ ፍቃዱ ያስፈልጋል። ከዛ በኋላ ያ ታይቶ ነው። በተለይ በማይክሮፋይናንስ ብዙ ጊዜ ዝቅ ያሉ ተሽከርካሪዎች በአሁኑ ሰዓት ላይ እየተሸጡ ያሉት በማይክሮፋይናንስ ስለሆነ፣ ዝቅ ያሉ ስላችሁ የቆየት ያሉት ማለት ነው። ምክንያቱም እኛ ገበያ ላይ ዝቅ ያለ የሚባል የለም። ከሚኒመም ከ1 ሚሊዮን ብር በላይ የሆኑ መኪኖች ስለሆኑ ማለት ነው። የማይክሮፋይናንስ በሚሆንበት ጊዜ በማይክሮፋይናንሱ ከሚያመቻችላቸው ብድር ላይ ለመጠቀም መጀመሪያ ያለን የንግድ ፍቃድ ለዛ በቂ መሆን አለበት። ያንን ተያይዞ የታደሰ ንግድ ፍቃድ መሆን አለበት። ኦልሞስት 6 ወር የሰራ መሆን አለበት። ከዚህ በተጨማሪ ያገባ ያላገባ የሚባሉ ወረቀቶች አሉ። ምክንያቱም ያገባና ያላገባ በሚሆንበት ጊዜ ሁለቱም ያገባ ከሆነ ባለቤቱም እዛ ላይ እንድትሳተፍ ህጉ ስለሚያስገድድ ወይ ደግሞ ባለቤቷ እንዲሳተፍ ህጉ ስለሚያስገድድ ያገባ ያላገባ የሚባሉ ወረቀቶች መሟላት አለባቸው። ሌላኛው ደግሞ መታወቂያችን የታደሰ መሆን አለበት። ብዙ ማይክሮፋይናንሶች ከባንኮች ትንሽ ብዙም አይመቹ የሚባሉት አንዱ ነገራቸው አብዛኞቹ ንግድ ፍቃድ የሚፈልጉት የአዲስ አበባ ንግድ ፍቃድ እንዲሆን ነው የሚፈልጉት። የአዲስ አበባ ንግድ ፍቃድ እንዲሆን የፈለጉበትም የራሳቸው የተለያዩ ምክንያቶች አሉ። ነገር ግን የማይክሮፋይናንስ ሌላ ሰገቡ ደግሞ ማወቅ ያለባቸው ነገር ከባንኮች አንጻር ያላቸው የወለድ መጠን ትንሽ ከፍ ያሉ ነው። አብዛኞቹ ባንኮች ወደ በኋላ ላይ ምን ያህል ኢንተረስት እንዳላቸው አሳያቸዋለሁ። ነገር ግን በማይክሮፋይናንስ በሚሆንበት ጊዜ አብዛኞቹ 20 ቤት ናቸው። ከዛ በታች አለ የሚሏቸው አሉ። እኔ ግን እርግጠኛ ልሆን የምችለው አብዛኞቹ 19፣ 20፣ 21 እስከ 23% እስከ 25% የሚጠሩ አሉ። ይህ ነው ብዙ ጊዜ የሚነገረው። ከዛ በታች አለ ብላችሁ የሚያሳውቃችሁ ነገር አላቸው። ነገር ግን የዚህ ላይ ብዙ እርግጠኛ ስላልሆንኩ ነው። እናንተ ደግሞ ንግድ ፍቃድ ከሌላችሁ ሌላኛው አማራጭ የሚሆነው ምንድነው? መኪናው እዳ ያለበት መኪናን መግዛት ነው። እዳ ያለበት መኪና ማለት ለምሳሌ ሚስተር ኤክስ የሚባል ሰው መኪናውን በብድር ገዝቶ ይጠቀመጥ ከቆየና መኪናውን መሸጥ ቢፈልግ ለምሳሌ ለእጁ 1,200,000 ብር ቢከፍልና ቢሰጠው ከዛ የተቀረውን ብድሩን ደግሞ ገዢው እየቆየ እንዲከፍል ማድረግ ይቻላል። ይህ እንግዲህ መኪናው ስም አይዞርም። ብድር ሙሉ እስካልተከፈለ ድረስ በስም በውክልና ይሆንና በውክልና እየተጠቀመ ከዛ በኋላ ብድሩን እየከፈለ እንዲጠቀም ማድረግ ይቻላል። ያው አዶኒያስ ካር ሪቪው ዩቲዩብ ቻናላችን የሚታወቀው በመኪና ሪቪው ብቻ ሳይሆን እንደዚህ አይነት አማራጮች በሚገኙበት ጊዜ ከነ መኪናው ነው ይዘንላችሁ የምንቀርበውና አሁን ሌላ ቴሌግራም ቻናል አለን። ብዙዎቻችሁ አላወቅ ነው ብላችሁ ነበር። ቴሌግራም ቻናል አለ። በየዕለቱ መኪኖች ለሽያጭ በሚወጡበት ጊዜ ዛሬ ፖስት ይደረጋል። እነዚህ ተሽከርካሪዎች መካከል አሁን የባንክ ብድርን በተያያዘ አንድ የ2024 BYD ሴጉል ተሽከርካሪ አለ። መኪናው እስካሁን 35000 ኪሎ ሜትር የተጓዘ ነው። ባትሪ ሄልዙ 97 ነው። ታዲያ ይህን ተሽከርካሪ
ገበያ ላይ አዲሱን እንግዛ ብንል ኦልሞስት ከ3 ሚሊዮን 600 ሺህ ብር 3 ሚሊዮን 750 ሺህ ብር ጀምሮ የሚሸጡ ናቸው። ነገር ግን ያን ያህል ብር ላይኖረን ይችላል። የተሽከርካሪ አሁን ባለቤቱ ለእጁ የሚፈልገው 2 ሚሊዮን 600 ሺህ ብር ነው። የተቀረው ደግሞ ባንክ 800 ሺህ ብር ተደርጎ እንዲሸጥ ለሽጡልኝ ብሎ ባለቤት አምጥቶልናል። ይህንን አማራጭ የሚፈልግ ሰው እንግዲህ ሊደውልን ይችላል። ታዲያ እንደነዚህ አይነት እንትኖች ላይ በወራዊ ነው የሚከፈለው። ምክንያቱም 800 ሺውን በአንዴ አይደለም መከፍሉት። ይህንን አሁን በወራዊ ነው የሚደረገው። በወራዊ ላይ የተሽከርካሪ በ38 ሺህ የኢትዮጵያ ብር በየወሩ የተከፈለለት ብድሩ እስኪያልቅ ድረስ ያተከፍሎ መኪናው ሙሉ ለሙሉ ባለቤት መሆን ይቻላል ማለት ነው። ነገር ግን እንደነዚህ አይነት አማራጮች በሚመጡበት ጊዜ ብዙ ሰው ሊያስተውለው የሚገባው ነገር መኪኖቹ እንደነዚህ አይነት የወራዊ ክፍያቸው ከማለቁ በፊት ምንም አይነት የስም ዝውውር ሊደረግ ስለማይችል ማለት ነው። ከዛ በኋላ ነው ብድሩ ከተከፈለ በኋላ ነው በስም ዝውውር የሚሆነው በኋላ ላይ። እስከዛ ድረስ ግን በውክልና መጠቀም ይቻላል። የማይክሮ ፋይናንሶች አብዛኛው ጊዜ ከ3 ዓመት እስከ 5 ዓመት ነው ብድር የሚሰጡት በተለይ ለኤሌክትሪክ መኪና ማለት ነው። ሌላኛውና ብዙ ሰው ተወዳጅ ብዙ የሚፈልገው አይነት ብድሮች ደግሞ ምን አይነቶች ናቸው? የባንክ ብድሮች ናቸው። በባንክ የተመቻቹ ብድሮች። እነዚህ በሚሆኑበት ጊዜ ባንኮች ላይ የተለያዩ የኢንተረስት መጠን አላቸው። አብዛኞቹ ከ19% ጀምሮ የሚጀምሩ ናቸው የግል ባንኮች ላይ። ከዛ በታች ደግሞ የሆኑ ይኖራሉ። አሁን የመንግስት በኢትዮጵያ ንግድ ባንክ ትንሽ ከሌሎቹ ወለዱ ቀነስ ይላል ከሚባሉ መካከል ነው። የግል ባንኮች ትንሽ ወለዳቸው ከፍ ያሉ ናቸው። የግል ባንኮች ላይ ካምፓኒ ካላችሁ፣ ሌሎች ጉዳዮች ስራዎችም ካላችሁ በነዛ እያደረጋችሁ ሙሉ ለሙሉ እንድትገቡ ያደርጋችኋል። ነገር ግን የባንክ በምትገቡበት ጊዜ እንዲሁም በብድር ስትገዙ መኪና ማወቅ ያለባችሁ የትኛውንም ተሽከርካሪ በሙሉ ብድር ወይ ደግሞ በባንክ ብድር ተደርጎ መኪናውን ከመግዛታችሁ ገዝታችሁም ሊሆን ይችላል ከመውሰዳችሁ በፊት ሙሉ ሊገባ የሚገባ ነገር አለ። ይህ ምንድነው? ሙሉ ኢንሹራንስ እንዲገባ ያስገድዳል። ለምሳሌ ከመኪና ልዩነት አለው። ኦልሞስት መኪናችሁን ቫልዩ የሚያደርገው ነው። ለምሳሌ በ3 ሚሊዮን 500 ሺህ ብር ከሆነ አሁን ሴጉል ኦልሞስት 70 ሺህ ብር 80 ሺህ ብር አካባቢ የሙሉ ኢንሹራንስ ወጪ ይኖርባቸዋል። ስለዚህ እነዚህ ነገሮችንም ታሳቢ ማድረግ ይኖርባቸዋል። የግል ባንክና የመንግስት ባንክ ዋነኛ ልዩነታቸው የወለድና የፕሮሰሱ ፍጥነት ነው። የመንግስት ባንክ ሲሆን ትንሽ ስፒድ የመዘግየት ነገር አለ። ወለዳቸው ቀነስ ይላል ከግሎቹ። የግል በሚሆንበት ጊዜ ደግሞ ፕሮሰሱ ፈጣን ነው፣ ነገር ግን ኢንተረስቱ ትንሽ ከፍ ይላል ማለት ነው። ስለዚህ ሁለቱንም በምትገዙበት ጊዜ ልዩነቱን እያስተዋላችሁ መግዛት ይኖርባችኋል። በደሞዝ ደግሞ ብድር እገዛለሁ መኪና ካላችሁ በደሞዝ ብድር በሚገዛበት ጊዜ በጣም ሪሴል ቫልዩ ራሱ በጣም ሀይ የሆነ ነው። ከዚህ በፊት እዚሁ ቻናል ላይ አሳውቀን ለዚሁ ለቻናላችን አባል የሸጥንለት አንድ መኪና ነበረ። ሴጉል ተሽከርካሪ ኦልሞስት ብድሩ ለ10 ዓመት ነበር። መንግስት መስሪያ ቤት የሚሰራ ግለሰብ ነበር ብድሩ የተሰጠው። ከዛ በኋላ ግን መኪናውን በሚሸጥበት ጊዜ 10 ዓመት ብድር ነበር፣ ለረጅም ጊዜ ነበር። ኦልሞስት ወራዊ ተመላሹ ወደ 10 ሺህ ብር አካባቢ ተሽከርካሪን በወር 10 ሺህ ብር የከፈለ ቢዋይዲ ሴጉል ተሽከርካሪውን መረከብ ችሏል። እንደነዚህ አይነት አማራጮች እንዲኖራችሁ ለማግኘት እንዲችሉ ያው ቴሌግራም ቻናላችንን ጆይን አድርጉ፣ የቻናላችንን ሰብስክራይብ አድርጉ። ምክንያቱም ሰብስክራይብ አሁን ባታደርጉ ሌላ ቀን መለሳችሁ ሰብስክራይብ ማድረግ። እዚሁ ላይ በደንብ ሪኮመንድ ማድረገው የመንግስት መስሪያ ቤት ላይ ብድር ከተሰጣችሁ በተቻለ መጠን እነሱን ብትጠቀሟቸው ጥሩ ነው። ብድሩ መክፈል ቢያቀታቸው ራሱ በኋላ ላይ ቢሸጥ ጥሩ ፕሮፊት ስለሚኖራቸው ማለት። ሌላኛው ደግሞ ሻጮች የሚያመቻቹላችሁ ነው። በ50-50 ለምሳሌ ብድር የሚባል አለ። 50% ከፍላችሁ 50% ባንክ ብድር እንዲደረግላችሁ። ይህ በሚሆንበት ጊዜ ለምሳሌ መኪናው 3 ሚሊዮን 500 ሺህ ብር ነው የሚያወጣው ብንል ቅድመ ክፍያ 1 ሚሊዮን 750 ሺህ ብር ይሆንና የባንክ ብድሩ በ1 ሚሊዮን 750 ሺህ ብር ይሆናል። ወለዱ የሚሆነው እንግዲህ ለ5 ዓመት ነው። የትኛውም ተሽከርካሪ ላይ ምን ያህል ፐርሰንት ይሆናል? ለምሳሌ በ20% ወይ ደግሞ በ20% ብንሰራው እንኳን በወር የሚመጣው ወደ 46 ሺህ ብር አካባቢ ነው። ታዲያ ይህንን እድል ለመጠቀም ደሞዛችን ምን ያህል መሆን አለበት ከተባለ ቢያንስ ደሞዛችን 90 ሺህ ብር እና ከዛ በላይ መሆን አለበት። ምክንያቱም ባንኩ የደሞዛችን 50% ለባንኩ ብድር እንዲከፍል ከዛ በታች ከ50% በላይውን እንዲከፍል ስለማይፈቅድ ማለት ነው። ታዲያ እነዚህ የተለያዩ ደረጃዎች አሉ። መኪናውን በባንክ ብድር ከመግዛታችሁ በፊት ማወቅ ያለባቸው የመጀመሪያው ነገር የባንክ መምረጥ አለባችሁ። የመጀመሪያ ደሞዛችሁ የሚገባበት ወይ ደግሞ የተሻለ ዝውውር ያለበት ባንክ አካውንታችሁን። ከዛ በኋላ ፕሮፎርማ ማምጣት አለባችሁ። መኪና ከሚሸጥ ድርጅት ከዲለር ማለት ነው የዋጋ ማረጋገጫ ወይም ፕሮፎርማ መውሰድ አለባችሁ። ከዚህ በመቀጠል ደግሞ የገቢ ማስረጃ አለ። ይህም ከስራ ቦታ የወር ደመወዝ እና ጥቅማጥቅማችሁን የሚገልጽ ደብዳቤ ማዘጋጀት ይኖርባችኋል። ከዛ ደግሞ መኪናውን
እንደ ኮላተራል ይይዘዋል የሚለውን ነገር እሱን ከባንኩ ጋር በደንብ መነጋገር አለባችሁ። ከገዛችሁ በኋላም እንግዲህ ሊብሬው ላይ የባንክ እገዳ ይደረግበታል ማለት ነው። እንደዚህ አድርጋችሁ መኪናችሁን በባንክ መግዛት ትችላላችሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ነው። በቀጣይ ደግሞ ከየትኛው ባንክ ይሻላል፣ ለራይድ ስራ ምን አይነት መኪና እንግዛ፣ ለግል አገልግሎት ምን አይነት በባንክ ብንገዛ ይሻላል የሚሉትን በስፋት የተለያዩ መረጃዎች ይዤላችሁ እመጣለሁ። እስከዛው ድረስ መልካም ቆይታ።